ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ የካቲት 29 አመሻሽ 12 ሰዓት ላይ በእኛ ሰዓት አቆጣጠር ሊቨርፑል ከሳውዛምፕተን የሚያደርገው ጨዋታ አለ። በዛ ጨዋታ ዙሪያ እንግዲህ መነሳት ያለባችሁን አንዳንድ ነጥቦች ይዤላችሁ መጥቻለሁ። እስከ መጨረሻው ላይ ቀርስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ደውሏን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ አዳዲስ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። የዛሬው ጨዋታ እንግዲህ በአንደኛና በመጨረሻው በ20ኛ ደረጃ ላይ ባለ ቲም መካከል የሚደረግ ጨዋታ ነው። ለሊቨርፑልም እንግዲህ በዘንድሮ ሲዝን ካደረጋቸው በጣም ቀላሉ የፕሪሚየር ሊግ ጨዋታዎች መካከል እንግዲህ ይሄ ጨዋታ አንደኛው ነው ተብሎ ነው የሚጠበቀው። ምክንያቱም እንግዲህ ሳውዛምፕተን ያሉበትን ደረጃ ስንመለከተው እንግዲህ መጨረሻ ደረጃ ላይ ነው ያሉት። 27 ጨዋታን አድርገው 9 ነጥብን ብቻ ነው መሰብሰብ የቻሉት። በዲሴምበር አካባቢም እንግዲህ አሰልጣኝ ቀይረው ነበረ። ሩስ ማርቲንን ኢቫን ጆሪስ መቀየር ይችላል ነበር። ነገር ግን ከቀየሩም በኋላ ራሱ ያለፉትን 10 ጨዋታዎች እንግዲህ 9ን ተሸንፈዋል። በአንዱ ብቻ ነው ማሸነፍ የቻሉት። ያሸነፉትም እንግዲህ ኢፕስዊችን ነበረ። ከአራት ጨዋታዎች በፊት 2-1 በሆነ ውጤት ነበር ያሸነፉት። አራቱን ግን ከዛ በኋላ ያደረጉትን አራት ጨዋታዎች ግን በሙሉ ተሸንፈዋል። በኤፍኤ ካፕም ተሸንፈዋል። እንደዚሁም በፕሪሚየር ሊጉም እንግዲህ በተከታታይ ተሸንፈዋልና ጥሩ የሚባል ሁኔታ ላይ አይደለም ያሉት። እንግዲህ በፕሪሚየር ሊግ ታሪክ በጣም ዝቅተኛ ነጥብ በመሰብሰብ የወረዱ ክለቦች እንግዲህ አንደኛው ማን ነው? ደርቢ ካውንቲ ነው። ደርቢ ካውንቲ እንግዲህ 11 ነጥቦችን ብቻ ነው ሰብስቦ የወደቀውና ሳውዛምፕተኖች ደግሞ ዘንድሮ እንግዲህ ያንን ሪከርድ ሊሰብሩ የሚችልበት ሁኔታ አለ ነው እየተባለ ያለው። ምክንያቱም እንግዲህ እስካሁን 9 ነጥብ ብቻ ነው የሰበሰቡት ካደረጉት 27 ጨዋታዎች ማለት ነው። 65 ግቦች ተቆጥሮባቸዋል። 19 ግቦች ደግሞ ማስቆጠር ችሏል። በርግጥ መጀመሪያ አካባቢ ጥሩ መጮት ችለው ነበር። ይሄ ነጥቡን ባያመጡት ራሱ አጮታቸው ግን የተሻለ አጮት ነበራቸው። ኳስ ይዘው ይጫወቱ ነበር እና በዛ ሰዓትም ራሱ ነጥብ ሳያመጡ ሲቀሩ ራሱ እንደዛ አይነት ጨዋታ ይዘው መቀጠላቸው እንግዲህ አሰልጣኙን እንዲታማ አድርጎታል። ምክንያቱም እንግዲህ በርንሊ ሲወርቅ ማለት ነው ቪሰንት ኮምፓኒ ይዞት በነበረበት ሰዓት በጣም የሚያምር ኳስ ነበር ሲጫወቱ የነበሩት። ነገር ግን ደግሞ ፕሪሚየር ሊጉ ላይ ለመቆየት የሚያስችላቸውን አይነት አጫዋታ አይደለም ሲጫወቱ የነበረው ሚል ሲታማ ነበር ቪሰንት ኮምፓኒ። ከዛ በኋላ በርንሊዎች ከወደቁ በኋላ እንግዲህ ወደ ባየር ሙኒክ መሄድ ችሏል እና እንደዛ አይነት ነገርን እየፈለገ ነው የሚመስለው ተብሎ ሲታማ ነበር ሩስ ማርቲን በዛ ሰዓት ማለት ነው። ምክንያቱም እንግዲህ ሳውዛምፕተኖች ኳሱን ይዘው ለመጮት ቢሞክሩም እንግዲህ አንዳንድ ጊዜ እዛው ኳሱን መስርተው በሚጫወቱበት ሰዓት እንግዲህ ከዛው ላይ ተቀምጠው ነበር ጎል ሲቆጠርባቸው የነበረው። እንደውም ከዚህ በፊት እንግዲህ ሊቨርፑል ከነሱ ጋር በተጫወተበት ሰዓት እንግዲህ ሳውዝ ላይ ጎሉን ሲያስቆጥር ትዝ የሚላችሁ ከሆነ 1-2 በመራንበት 3-2 ያለቀበት ጨዋታ ማለት ነው። በዛ ሰዓት እንግዲህ አንደኛው ጎል የተቆጠረው እዛው እነሱ መስርተው ሊወጡ ሲሉ ነው እንግዲህ ተቀምጦ ሳውዝ ላይ ወደ ጎልነት የቀየረውና ከኋላ መስርቶ መጮት ለሳውዛምፕተን ጥሩ አይደለም ሲባል ነበር። ነገር ግን ደግሞ አሰልጣኙ ይሄንን ነገር አልቀየርም በማለቱ እንግዲህ ሊባረር ይችላል። ከዛ በኋላ እንግዲህ አዲሱ አሰልጣኝም እንዳልኳችሁ ጥሩ የሚባል አጮት ለመያዝ መጣት ሲሞክር ነበር። እንደዛም ሆኖ ግን ማለት ነው ምንም የተለየ ነገር መፍጠር አልቻለም። ከ10 9 ተሸንፏልና ዘንድሮ እንግዲህ ሊወርዱ በጣም የተቃረቡ ቡድን ናቸው ሳውዛምፕተኖች እና አሁን ላይ እንግዲህ የበርንሌን ሪከርድ ላለመስበር ነው እንግዲህ እየተጣጣሩ ያሉት። ከ38 ጨዋታዎች እንግዲህ 11 ነጥብ ብቻ ሰብስበው መውረድ ማለት በጣም የወረደ አቋም እንዳሳዩ ነው የሚያሳየውና ሳውዛምፕተኖች እንግዲህ ያን ነገር ላለመድገም እንግዲህ ጥረት ያደርጋሉ ነው የሚባለው። በዚህም ምክንያት እንግዲህ የዛሬውን ጨዋታ በጣም ሊያከብዱብን ይችላሉ። ምክንያቱም እነሱ ምንም ሊያጡት የሚችሉት ነገር የለም ካሉበት የደረጃ አንፃር ማለት ነው። እንግዲህ 17ኛ ደረጃ ላይ ያለው ወልቭስ ነው በ22 ነጥብ ነው እዛ ላይ የተቀመጠው። ከሳውዛምፕተን እንግዲህ በ13 ነጥብ ርቆ ነው የተቀመጠውና የሞረድ ቻንሳቸው እንግዲህ በጣም እየሰፋ ነው ሳውዛምፕተኖች። ስለዚህ ሞረዳቸው ካልቀረ እንግዲህ የሚያጡት ነገር ስለሌለ እንደዛ አይነት ትልልቅ ጨዋታዎች ላይ እንግዲህ አበሳጭተው ሞረድ የሚፈልጉ ቡድኖች አሉ። ሊቨርፑል እንግዲህ አሁን ፕሪሚየር ሊጉን ለመብላት እየገሰገሰ ነው ያለው። ከአርሰናል እንግዲህ በ13 ነጥብ ርቀት ላይ ነው ያለውና ሊቨርፑል ነጥብ ማስጣል ማለት እንግዲህ በፕሪሚየር ሊጉ ቆይታቸው እንግዲህ ትልቅ ነገር ሊሆንላችሁ ይችላልና ያንን ነገር ለማሳካት ሊገቡ ይችላሉና የዛሬው ጨዋታ እንግዲህ ለሊቨርፑል በጣም ወሳኝ የሆነ ጨዋታ ነው። ትናንትና እንግዲህ አሰልጣኝ አርነ ስሎት በጋዜጣዊ መግለጫ ላይ እዚህ ላይ አጽንኦት ሰጥተው ሲናገሩ ነበር። ልክ የፍጻሜ ያህል ነው ምንመለከተው ሲሉ ነበር። ካልሰማችሁት እንግዲህ መለስ ብላችሁ ማየት ትችላላችሁ እዚሁ ቻናሌ ላይ ስለሚገኝ ማለት ነውና አንደኛ ነገር የፍጻሜ ያስባለው ነገር ምንድነው?
አንደኛው ከአርሰናል ቀድመን የምንጫወተው ጨዋታ ነው ነገ እንግዲህ አርሰናል ከማንቸስተር ዩናይትድ ጋር የሚያደርገው ጨዋታ አለና ከአርሰናል በፊት የምናደርገው ጨዋታ ስለሆነ ከአርሰናል ጋር ያለንን የነጥብ ልዩነት ራሱ ማስፋት የምንችልበት አጋጣሚ ነው አሁን ላይ ቀደም እንዳልኳችሁ በ13 ነጥብ ነው እንግዲህ ልዩነቱ ከአርሰናል ከሊቨርፑል ጋር ያለውና ዛሬ የሚያሸንፍ ከሆነ ሊቨርፑል ደግሞ ወደ 16 ያድጋል ይህም እንግዲህ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 16 ማሳደግ ይቻላል እና አርሰናሎች በርግጥ ሁለት ጨዋታዎች ይቀራቸዋል የማንቸስተር ዩናይትድ ጨዋታና ቀጣይ ሳምንት ደግሞ ሊቨርፑል በሊግ ካፕ ከኒውካስል ጋር በሚጫወትበት ሰዓት እንግዲህ ቀሪ ጨዋታዎችን የሚያደርጉ ይሆናልና ከዛ በኋላ እንግዲህ ማጥበብ የሚችሉበት ሁኔታ አለ ነገር ግን ደግሞ ተጽዕኖ መፍጠር የሚችልበት ሁኔታ ነው ወደ 16 ሲሰፋ ምናልባት አርሰናል ነገ ነጥብ ሊጥል የሚችልበት ቻንስ ሊኖር ይችላል ከማንቸስተር ዩናይትድ እንግዲህ ከትልልቅ ቲሞች ጋር ሲጫወት ተከላክሎ ነው የሚጫወተውና በጣም ሲከላከሉ ደግሞ ለነሱ የተመቻቸው ነው እየሆነ ያለው በርግጥ ብዙ ተጫዋቾች በጉዳት ምክንያት ቢያጡ ማለት ነውና ምናልባት ነጥብ ሊያስጥሉ የሚችሉበት ሁኔታ አለ በዛም በተጨማሪም ደግሞ ቀጣይ ሳምንት አርሰናል ከቼልሲ ጋር ነው የሚኖረው ጨዋታና ከነዚህ ጨዋታዎች ላይ እንግዲህ ነጥብ ሊጥል የሚችልበት ሁኔታ ስላለ ዛሬ ሊቨርፑል ካሸነፈ ያንን ነገር የማስፋት ቻንስ አለው ማለት ነው ሌላኛው ትልቅ የሚያስብለው ደግሞ ምንድነው ከፒኤስጂ ጨዋታ በኋላ የሚደረግ ጨዋታ ነው በፒኤስጂ ጨዋታ ላይ እንግዲህ ሊቨርፑል ምን ያህል እንደተበለጠ ተመልክተናል ምን ያህል ተሸግሮ እንደወጣ ተመልክተናል ምንም እንኳን አሸነፈ ቢወጣ እንግዲህ በረኛው 9 ኳሶችን እንግዲህ ሴቭ እንዲያደርግ ተገዷልና የሳምንቱ እንደም የሻምፒዮንስ ሊግ ምርጡ በረኛ እንኳን ተብሏል ማለት ነው በሊቨርፑል ታሪኩ ራሱ ብዙ ሴቭ ያደረገው በፒኤስጂ ጨዋታ ላይ ነውና ከዛ አይነት ሜንታሊቲ እንግዲህ መውጣት ያስፈልጋል ያም ደግሞ ለመውጣት ደግሞ የዛሬም ጨዋታ ማሸነፍ ያስፈልጋል እንደም አሰልጣኙ ራሱ ሲናገሩ የነበሩት ሳውዛምፕተኖች ከፒኤስጂ ጋር የሚመሳሰል አይነት አጫውትን ያላቸው ሲሉ ነበርና ምናልባትም እንግዲህ ከፒኤስጂ ጋር ቀጣይ ሳምንት አለ ማክሰኞ የሚደረግ ጨዋታ አለ በመሃል ዛሬ ሳውዛምፕተን አለና ሶስቱም ጨዋታዎች እንግዲህ ተመሳሳይ አይነት አጫውት ካላቸው እንግዲህ ያንን ነገር ለማዳበር የተሻለ ነገር ለማድረግ እንግዲህ የዛሬውን ጨዋታ ይጠቀሙበታል ተብሎ ይጠበቃል ሌላኛው ደግሞ ምንድነው ምናነሰው በዚህ ጨዋታ ዙሪያ እንግዲህ ሊቨርፑል ዛሬ ተጫዋቾቹ ንቀውት እንዳይገቡ የሳውዛምፕተንን ቲምም እንግዲህ በጣም በአጽንኦት ሲናገሩ ነበር አሰልጣኙ ምክንያቱም እንግዲህ 20ኛ ደረጃ ላይ ያሉ ቡድን ናቸው ቀደም እንዳልኳችሁ በጣም የወረደ አቋም ላይ ነው ያሉት ብዙ ጎሎች እየተቆጠሩባቸው ነው ያሉትና ሊቨርፑሎች ከእንደዚህ አይነት ቲሞች ጋር ሲጋጠሙ ደግሞ አንዳንድ ጊዜ ማለት ነው ንቀው የመግባት ነገር አለባቸው ተጫዋቾቹና እንደዚህ አይነት ነገር አጽንኦት ተሰጥተህ ማትገባ ከሆነ እንግዲህ ዛሬም ንቀው የሚገቡ ከሆነ ሳውዛምፕተንን እንግዲህ ነጥብ ሊጥሉ የሚችልበት ሁኔታ ሊኖር ይችላል ስለዚህ ምንም አይነት ዝቅ አድርገን መግባት የሌለብን ጨዋታ ነው እንደም አሰልጣኙ ተጫዋቾችን ብቻ አይደለም ደጋፊዎችን ራሱ የተለየ ድጋፍ እንዲያደርጉም ሲናገሩ ነበር በጣም ትልቅ ጨዋታ ነው ይዛሬው ሌላኛው ነገር ደግሞ ምንድነው ቀጣይ ሳምንት አሁን በሊግ ካፕ የምናደርገው ጨዋታ አለና የዛሬም ጨዋታ ማሸነፍ ቀጣይ የሚደረገው ጨዋታ ማሸነፍ እንግዲህ ወደ ሪትም ያስገባልና ተከታታይ ያሸነፍክ በየርኩ ቁጥር እንግዲህ ኮንፊደንስን በዛው ልክ እያደገ ይሄዳልና ያም ነገር እንግዲህ ለሊቨርፑል ትልቅ ወሳኝ ጨዋታ ያስብለዋል ማለት ነው ሌላኛው በዚህ ጨዋታ ዙሪያ የምንመለከተው ደግሞ የተጫዋቾችን ጉዳት ይሆናል ማለት ነው በሊቨርፑል በኩል እንግዲህ 3 የተረጋገጡ ተጫዋቾች ጉዳት አለባቸው ብራድሊ ጎሜዝ እና ሞርተን ናቸው እነዚህ እንግዲህ ትንሽ ረዘም ላለ ጊዜ እንግዲህ ከሜዳ ይርቃሉ የኮዲ ጋክፖ ነገር ደግሞ እስካሁን ድረስ አጠራጣሪ ነው በጋዜጣዊ መግለጫው ላይ ራሱ እንደተናገሩት ከሆነ ትሬኒንግ አላደረገም ነበር ከትናንትና ወዲያ ትናንትና ያድርግ እስካሁን ድረስ የታወቀ ነገር የለምና ምናልባት ላይገባ የሚችልበት ቻንስ አለ እየተባለ ነው የሱ አለመግባት ደግሞ ለሌሎችም እንግዲህ የመጮቻ እድል ሊያገኝ የሚችልበት ሁኔታ አለ በተለይ ደግሞ እነ ኬዛ ማለት ነው በሳውዛምፕተን በኩል ደግሞ አንድ እርግጠኛ የሆነ ጉዳት ሲኖር 4 ተጫዋቾች ደግሞ በጣም አጠራጣሪ ናቸው ተብሏል በእርግጠኝነት በዛሬው ጨዋታ ላይ የማይሳተፈው ደግሞ ብሬ የተባሉ ተጫዋች ነው ከዛ በተጨማሪ ደግሞ ላላና ስዋርት ፍሬዘር እና ቤንድናርክ እንግዲህ አጠራጣሪ ናቸው ተብሏል ምናልባትም ላይገቡ የሚችልበት ሁኔታ አለ ተብሏል ማለት ነው እንግዲህ በጉዳት ዜና ያሉት ይሄንን ይመስላሉ ሌላኛው ምናነሳው ደግሞ የአሰልጣኝ አርነ ስሎት ነው ዛሬም አሰልጣኝ አርነ ስሎት እንግዲህ ሜዳ ላይ ሆኖ ቡድኑን አይመሩትም እንደሚታወቀው እንግዲህ ከኤቨርተን ጨዋታ በኋላ በተፈጠሩ ነገሮች ሁለት ጨዋታ ተቀጥተው ነበር አንደኛው ጨዋታ እንግዲህ በኒውካስል ጋር በተደረገው ጨዋታ አመልጧቸዋል ዛሬም የሚያመልጣቸው ይሆናል ስለዚህ ጆን ሂቲጋን ነው እንግዲህ ዛሬ ሊቨርፑልን እየመራ የሚገባው ሌላኛው ምንመለከተው ደግሞ ያለፉትን ጨዋታዎች ይሆናል ማለት ነው አሁን ላይ እንግዲህ ያሉበት ወቅታዊ አቋም ስንመለከተው ሁለቱም የተለያየ ጽንፍ ላይ ያሉ ቡድኖች ናቸው ሊቨርፑልን ስንመለከተው እንግዲህ ከ5 ጨዋታዎች 4ቱን አሸንፎ አንዱን አቻ ወጥቷል ያለፉትን 4 ጨዋታዎች እንግዲህ በጣም ትልልቅ ጨዋታዎች ናቸው ያደረገው ከፓሪስ ሴን ጀርመን ከኒውካስል ከማንቸስተር ሲቲ እንደዚሁም ከአስቶን ቪላ ጋር ያደረጋቸው ጨዋታዎች ናቸው የመጨረሻዎቹ 4 ጨዋታዎች እነዚህን 4 ጨዋታዎች መካከል እንግዲህ 3ቱን አሸንፏል ማንቸስተር ሲቲን 2-2 ኒውካስልን 2-2 ፓሪስ ሴን ጀርመንን ደግሞ 1-2 በሆነ ውጤት ማሸነፍ ችሏል ሳውዛምፕተንን ስንመለከተው ደግሞ ካለፉት 5 ጨዋታዎች እንግዲህ 4ቱን ተሸንፎ በአንዱ አሸንፏል ያሸነፈውም እንግዲህ ኢፕስዊችን ነው የተሸነፋቸውን ስንመለከተው በቼልሲ 4-2 በብራይተን 4-2 በበርንማውዝ
3-2 በበርንሊ 1-2 ተሸንፏል ማለት ነው እንግዲህ በአጠቃላይ እንግዲህ ካለፉት 3 የፕሪሚየር ሊግ ጨዋታዎች እንግዲህ 11 ጎሎች ተቆጥሮበታል አንድ ጎል ብቻ ነው ያስቆጠረውና ይሄን ስንመለከተው እንግዲህ ምን ያህል የሳሳ የተከላካይ ስፍራ እንዳለው ነውና ዛሬም ሊቨርፑሎች ያንን ነገር ተጠቅመው እንግዲህ ብዙ ጎሎች ሊያስቆጥሩ ይችላሉ ተብሎ ይጠበቃል የእርስ በርስ ግንኙነታቸውን ስንመለከተው ደግሞ ባለፉት 28 ጨዋታዎች ሊቨርፑል 18ን ሲያሸንፍ ሳውዛምፕተኖች 6ቱን አሸንፈው በአራቱ አቻ ተለያይቷል በአንፊልድ ላይ ደግሞ ያደረጉትን ጨዋታ ስንመለከት እንግዲህ ሳውዛምፕተኖች ጥሩ የሚባል ቁጥራዊ መረጃ የላቸው ለመጨረሻ ጊዜ እንግዲህ ሳውዛምፕተኖች ሊቨርፑልን ሲያሸንፉ በአንፊልድ 2013 ላይ የነበረው ያም እንግዲህ ደጀን ላቭረን አንድ ጎል ባስቆጠራት ጎል ነበርች ከዛ በኋላ እንግዲህ በተደረጉ ጨዋታዎች ምንም አይነት ጨዋታዎችን ማሸነፍ አልቻሉም በርግጥ በሊግ ካፕ ጨዋታ እንግዲህ ሰሚ ፋይናል ላይ 1-2 በሆነ ውጤት ማሸነፍ ችሎ ነበር 2017 ላይ ከዛ ውጪ ግን ማለት ነው ማሸነፍ አልቻሉም ያለፉትን 5 ጨዋታዎች ስንመለከተው በሁሉም ኮምፒቲሽን ሊቨርፑል እንግዲህ 4ቱን ሲያሸንፍ አንዱን ደግሞ አቻ በሆነ ውጤት ተለያይቷል ይሄም አቻ ውጤት የመጣው እንግዲህ 2023 ላይ ነበር የመጨረሻው ጨዋታ ላይ ነበር 4-4 በሆነ ውጤት ነበር የተለያዩት በዛ ጨዋታ ላይ እንግዲህ ጆታ 2 ጎል ሲያስቆጥር ፈርሚኒዮና ጋክፖ አንድ ጎል ማስቆጠር ችለዋል በሳውዛምፕተን በኩል ደግሞ ዋርድ ብሮስ አንድ ጎል ሲያስቆጥር ስሎማኒ 2 ጎል አስቆጥሯል እና አርምስትሮንግ ደግሞ አንድ ጎል ማስቆጠር ችሏል እና 4-4 በሆነ ውጤት የተጠናቀቀ ጨዋታ ነው ዘንድሮ እንግዲህ 2 ጊዜ ተገናኝቷል በኢኤፍኤል ካፕ እና በፕሪሚየር ሊጉ ማለት ነው ሊቨርፑል ሁለቱንም ማሸነፍ ችሏል የሊግ ካፑን 2-1 ሲያሸንፍ ፕሪሚየር ሊጉን ደግሞ 3-2 በሆነ ውጤት ማሸነፍ ችሏል የሊግ ካፑን ስንመለከተው ኑኔዝና ኤሌት ባስቆጠሯቸው 2 ጎሎች ነው ማስቆጠር የማሸነፍ የቻሉት የፕሪሚየር ሊጉን ስንመለከተው ደግሞ ቀደም እንደነገርኳችሁ ሳቡዝ ላይ አንድ ጎል ሲያስቆጥር መሐመድ ሳላህ ደግሞ 2 ጎሎችን አስቆጥሮ መውጣት ችሏል በሳውዛምፕተን በኩል ደግሞ አርምስትሮንግና ፈርናንዴዝ አንድ ጎሎችን ማስቆጠር ችለዋል ለመጨረሻ ጊዜ በአንፊልድ የተገናኙት እንግዲህ በኤፍኤ ካፕ ጨዋታ ነበረ 2024 ላይ አምና ሊቨርፑል 3-2 በሆነ ውጤት ማሸነፍ ችሎ ነበር በዛ ጨዋታ ላይ እንግዲህ ኩማስ አንድ ጎል ሲያስቆጥር ጄደን ዳንስ ደግሞ 2 ጎሎችን ማስቆጠር ችሎ ነበር በፕሪሚየር ሊጉ ደግሞ ለመጨረሻ ጊዜ የተገናኙት በአንፊልድ ማለት ነው ሊቨርፑል 3-1 ያሸነፈበት ጨዋታ ላይ ነበር በ2022 ላይ ነበር ይሄ ጨዋታ የተደረገው በጨዋታ ላይም እንግዲህ ፈርሚኒዮ አንድ ጎል ሲያስቆጥር ኑኔዝ ደግሞ 2 ጎሎችን ማስቆጠር ችሏል ለሳውዛምፕተን እንግዲህ አዳምስ ነበር አንዷን ጎል ያስቆጠረላቸውና የዛሬው ጨዋታ እንግዲህ ለሊቨርፑል ቀላል ይሆናል ተብሎ ነው የሚጠበቀው እንደዛም ቢሆን ግን ማለት ነው ትኩረት ማጣት የለብንም በዛሬው ጨዋታ ላይ ምክንያቱም እንግዲህ ይሄ ለአለመውረድ የሚጫወት ቡድን አይደለም ኦልሞስት የወረደ ቡድን ነውና ምንም የሚያጣው ነገር የለም እንደዚህ ሲሆን ደግሞ ቡድኖች ብዙ ጊዜ ጠንካራ ነው የሚሆኑትና በጣም ትኩረት ሰጠን መግባት መቻል አለብን በርግጥ ሊቨርፑል ይሄንን በቀላሉ የሚያሸንፈው ጨዋታ ነው ተብሎ ቢጠበቅም ማለት ነው በመጨረሻ የምንመለከተው ደግሞ ግምታዊ አሰላለፍ ነው ማን ሊገባ ይችላል የሚለው ነገር የምንመለከተው ይሆናል ማለት ነው ዛሬ ላይ እንግዲህ የተለያዩ ተጫዋቾች እድል ሊሰጣቸው የሚችልበት ሁኔታ አለ በተለይ ደግሞ ከፒኤስጂ ጋር በተደረገው ጨዋታ እንግዲህ ሊቨርፑሎች በጣም ብዙ ኢነርጂ ሉዝ አድርገዋልና አንዳንድ ተጫዋቾች በሌሎች ተጫዋቾች ሊቀየሩ የሚችልበት ሁኔታ አለ ከበረኛ ስንጀምር ዛሬ ምናልባትም ኬለር ሊሰለፍ የሚችልበት ሁኔታ አለ በተለይ ደግሞ አሊሰን እንግዲህ በፓሪስ ሴን ጀርመን ጨዋታ ላይ ድንቅ የሚባል ብቃቱን ማሳየት ይችላል እና ምናልባት ዛሬ ለኬለር እድል ሊሰጥበት የሚችልበት ሁኔታ አለ በተጨማሪም እንግዲህ ሳምንት በሊግ ካፕ ጨዋታ ከኒውካስል ጋር አለብን የፍጻሜ ጨዋታ እና በዛ ጨዋታ ላይ እንግዲህ አሊሰን ሊገባ የሚችልበት ቻንስ አለ ስለዚህ እንግዲህ እድል ያለው ዛሬ ላይ ማጫወት ነው ለኬለር ስለዚህ በዛ ቋሚነት ይጀምራል ብዬ አስባለሁ በቀኝ ክንፍ ተከላካይነት ትሬንት አሌክሳንደር አርኖልድ ይጀምራል ብዬ ነው የምገምተው ምናልባት ብራድሊ ባይጎዳ ኖሮ እንግዲህ ዛሬ ቻንስ ሊሰጠው የሚችልበት ሁኔታ ይኖር ነበር እረፍትም ለመስጠት ለአርኖልድ ማለት ነው ነገር ግን ብራድሊ ጉዳት ላይ ስለሆነ እንግዲህ ዛሬ እዛ ላይ ትሬንት ይጀምራል ተብሎ ይጠበቃል በመሃል ተከላካይ ተጫዋቾች እንግዲህ ዛሬ ሁለቱም ጥምረታቸውን ያስቀጥላሉ ብዬ ነው የማስበው ኮናቴና ቨርጂል ቫን ዳይክ እንግዲህ ድንቅ የሚባል ጥምረታቸውን ያስመለከቱ ነው ያሉት ዘንድሮ እንግዲህ ድንቅ ከሚባሉ ጥምረቶች በአውሮፓ ከሚገኙ መካከል እንግዲህ ኮናቴና የቨርጂል ቫን ዳይክ ጥምረት እንግዲህ አንደኛው ነው ዛሬም እንግዲህ ያንን ነገር ያስቀጥላሉ ብዬ አስባለሁ በግራ ክንፍ ላይ እንግዲህ ዛሬ ሲሚካስ ሊገባ ይችላል ብዬ ነው የምገምተው በርግጥ ባለፈው በፒኤስጂ ጨዋታ ላይ እንግዲህ ሊገባ ሊቀየር የሚል አይነት ነገር ነበረ እንደውም እሱን ሲያወሩት ነበረ ነገር ግን ደግሞ ሳይቀየር ቀርቷል እና በዛ ጨዋታ ላይ እንግዲህ ሮበርትሰን ድንቅ የሚባል ምሽት ማሳለፍ ችሏል ጥሩ ተከላክሏልና ምናልባት ረፍት ለመስጠት እንግዲህ የመጀመሪያው በቋሚነት ሲሚካስን አስጀምሮ ተቀይሮ ከዛ በኋላ ትንሽ ደቂቃዎችን ሊያገኝ የሚችልበት ቻንስ ሊኖር ይችላል በዛ ላይ ደግሞ
ሮብ የተደረገ ጨዋታ ነው ከሮብ ወደ ቅዳሜ እንደዚሁም ጉዞ አለ ምናምንና ደካሞች ስለሚኖሩ እንግዲህ እንደዚህ አይነት ቅያሪ ያስፈልጋል ብዬ አስባለሁ ወደ መሃል ሜዳው ስንገባ ደግሞ በደብል ፒቮቱ ስንጀምር አንደኛው ደብል ፒቮት ላይ እንግዲህ ዛሬ ኤንዶን ልንመለከተው እንችላለን ብዬ ነው የማስበው ኤንዶ እንግዲህ ተቀይሮ እየገባ ምን ያህል ትልቅ ጥቅም መስጠት እንደሚችል እየተመለከትን ነው ያለነው በዛ ላይም ደግሞ አሰልጣኙ እሱ ላይ ያላቸው እምነት እየጨመረ ነው ያለው በተጨማሪም ደግሞ ግራቨንበርች እንግዲህ በፒሲ ጨዋታ ላይ ምን ያህል ተዳክሞ እንደተመለከትነው አይተናል በጣም ተዳክሞ ነበር እንደ ድሮ አይደለም የነበረው ብቃቱና ምናልባት ዛሬ ትንሽ እረፍት ሊሰጡት የሚችሉበት ሁኔታ ሊኖር ይችላል ብዬ እገምታለሁ ወይ 50-50 ሊጫወቱ ይችላሉ ግማሹን ሃፍ አንደኛው ሊቃሪውን ደግሞ ሌላኛው ሊገባው የሚችልበት ቻንስ አለ ሁለተኛው ላይ ደግሞ ምናልባት ዛሬ ከርቲስ ጆንሰን ልንመለከተው እንችላለን ስለዚህ ግራቨንበርችና ማካሊስተር ትንሽ እረፍት ሊሰጣቸው ይችላል ብዬ ነው የምገምተው ስለዚህ በደብል ፒቮት ላይ እንግዲህ ኤንዶና ከርቲስ ጆንሰን ልንመለከት እንችላለን ከርቲስ ጆንሰን እንግዲህ ከፒኤስጂ ጨዋታ ላይ ተቀይሮ ከገባ በኋላ ራሱ ጥሩ የሚባል እንቅስቃሴ ማድረግ ይችላል ኳሶቹን ኮንትሮል ማድረግ ይችላልና ኳስ መያዝ ላይ እንግዲህ የሚታማ አይደለም እንደውም እሱ የሚታማው ከልክ በላይ ኳሱን በመያዝ ነውና ዛሬም እንግዲህ እዛ ቦታ ላይ ቢገባ ትክክለኛ ተተኪ መሆን ይችላል በደንብ ጨዋታውን መቆጣጠር የሚችል ተጫዋች ስለሆነ እዛ ላይ ልንመለከተው እንችላለን ብዬ አስባለሁ 10 ቁጥር ቦታ ላይ እንግዲህ ትንሽ ያወዛገበኝ ቦታ ነው ምክንያቱም እንግዲህ ሳቡዝ ላይ ምን ያህል ጥሩ ተጫዋች እንደሆነ እናቃለን ምን ያህል ፈጣን እንደሆነ ምን ያህል ኢነርጂ እንዳለው እናቃለን በተጨማሪም ደግሞ ኤሊየት እዛ ቦታ ላይ መጫወት የሚችል ተጫዋች ነው ባለፈው እንግዲህ ተቀይሮ ገብቶ ጎሏን ማስቆጠር ችሏል ከፒኤስጂ ጨዋታ ጋርና 10 ቁጥር ቦታ ላይ ሲጫወት ደግሞ ሞር ኮምፎርታብል ሆኖ የሚጫወት አይነት ተጫዋች ነው ኤሊየት በርግጥ እንደ ሳቡዝ ላይ ሁሉ ኢነርጂ ባይኖረውም ይሄ ፈጣን የምንለው ጉልበተኛ የምንለው አይነት አይደለም ረጅም የምንለው አይነት አይደለም ነገር ግን ደግሞ ከሳቡዝ ላይ የተሻለ ደግሞ የራሱ የሆነ ኳሊቲ ያለው አንደኛ ኳሶችን መምታት ይችላል የተሻለ መምታት ይችላል ከሳቡዝ ላይ አንፃር ታርጌት መምታት ይችላል ፓሶችን ጥሩ ፓስ ማድረግ ይችላል ወደፊት ነው ሁሉም ፓሶቹ የሚያደርገውና እንደዚህ ሳንጥቆ የመስጠት አይነት ነገሩ ከሳቡዝ ላይ የተሻለ ነው እና ብዙ እድል ያገኝ አይደለም ምናልባት እንግዲህ ዘንድሮ እድል ያገኝም ከሚችልባቸው ተጫዋቾች መካከል እንግዲህ አንደኛው የዛሬው ጨዋታ ነውና ምናልባት እድል ቢሰጠው ብዬ አስባለሁ ዛሬ ላይ አጥቂ መስመር ላይ ያሉትን ስንመለከተው ደግሞ በቀኝ ክንፍ ላይ ዛሬም መሐመድ ሳላህ ይጀምራል ብዬ ነው የማስበው መሐመድ ሳላህ እንግዲህ ድንቅ የሚባልን ጊዜን ያሳለፈ ያለ ተጫዋች ነው ለቡድኑም ወሳኝ ከሚባሉ ተጫዋቾች መካከል እንግዲህ አንደኛው እርሱ ነውና ይሄንን ብቃቱን እንግዲህ ያስቀጥላል ብዬ አስባለሁ በርግጥ በፒሲ ጨዋታ ላይ ምንም ነገር ማድረግ አልቻለም ነበር ጸጥ ብሎ ነበር ያመሻው ያንን ነገር እንግዲህ ለመካስ ዛሬ ይገባል ብዬ አስባለሁ በ9 ቁጥር ቦታ ላይ ስንመለከት ደግሞ ምናልባት ዛሬ ጆታን ልንመለከተው እንችላለን ብዬ አስባለሁ ትንሽ ይሄም ራሱ አወዛግቦኛል ምክንያቱም እንግዲህ ባለፈው በፒኤስጂ ጨዋታ ላይ ከተመለከተነው ኑኔዝ ተቀይሮ ገብቶ ጥሩ የሚባል እንቅስቃሴን ማድረግ ይችላል በርግጥ ጆታም ጥሩ የሚባል እንቅስቃሴን ማድረግ ይችላል ጎሎችን ግን ያስቆጠረ አይደለምና ምናልባት ለማቀያየር በሚል ኑኔዝን የምንመለከትበት ቻንስ ሊኖር ይችላል ነገር ግን ደግሞ ጆታ በጣም አስፈላጊ ተጫዋች ነው ወደ ብቃቱ መመለስ ያለብን ተጫዋች ነው ደግሞ አንድን ተጫዋች ወደ ብቃቱ ለመመለስ ደግሞ ተደጋጋሚ ጨዋታዎችን ማድረግ መቻል አለበትና ዛሬም እዛ ቦታ ላይ ሊገባ ብዬ ነው የማስበው በግራ ክንፍ ላይ ደግሞ ዲያዝ ይገባል ብዬ ነው የምገምተው ምክንያቱም እንግዲህ ጋግፖ ጉዳት እስካሁን ድረስ አልተረጋገጠም መግባት ቢችል ራሱ በቋሚነት ይጀምራል ብዬ አላስብም ምናልባት ተቀይሮ የሚገባበት ቻንስ አለ ብዬ ነው ማስበውና ዛሬም ዲያዝን እዛ ቦታ ላይ ልንመለከተው እንችላለን በርግጥ እዚህ ላይ ማለት ነው ኬዛም ሊገባ የሚችልበት ሁኔታ አለ ቀደም እንዳልኳችሁ እንግዲህ ዲያዝ በጣም በፒኤስጂ ጨዋታ በጣም የብዙ ሰው ኢነርጂ ወስዷል እና ምናልባት ያንን ነገር ለማሳረፍ በሚል ኬዛ ላይ ሊገባ ይችላል ብዬ ገምታለሁ ነገር ግን ዲያዝ በቋሚነት ጀምሮ ተቀይሮ ደግሞ ኬዛ ዛሬ ልንመለከተው እንችላለን ብዬ ነው የማስበው የኔ ግምታዊ አሰላለፍ እንግዲህ ይሄን ይመስላል የናንተ ግምታዊ አሰላለፍ ጨዋታው ስንት ለስንት ያልቃል የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ ለአሁኑ እዚህ ላይ አበቃው ቀጣይ ከጨዋታው በኋላ እንግዲህ ማች ሪአክሽን ይዤላችሁ መመጣ ይሆናል እስከዛው ድረስ ግን ሰብስክራይብ ላይክ ሼር ማድረግ እንዳትረሱ ቻው